አስለምዳቸው። እስካሁን ድረስ ሲጋብዙት እንደው በቃ እንድታገለግለን ትምህርቱን ማን ነው የሚያስተምረው? ሌላ አገልጋይ አለ። አልመጣም፣ ራሴው ማስተምር ከሆነ እመጣለሁ። ይሄዳል። እዚህ ማስተምራችሁን የጸጋ ወንጌል እንደወረደ ያስተምራል፣ በድፍረት ያስተምራል። ግን እሱን አይቃወሙትም፣ ምክንያቱም ስልኩ ቁጥር ይጠራል። ሉተር አቤቱ ራእይም ህልምም አትስጠኝ፣ ቃልህን ግን አብራልኝ አለ ሲጸልይ። እንደዚያው ሆነ። ያም ሆነ ግን የእውቀት ጸጋ አለ፣ እሱ እንዳለ ይሁንና ይሄን ያልኳችሁ ማናቸውም ጸሎት በቤተ ክርስቲያን ውስጥ ያለው የትኛውም ልምምድ ከምናችን ይነሳል? እግዚአብሔር በክርስቶስ ከገባልን ምን ጋር? ኮቨናንት ጋር፣ ውል ኪዳን ገብቷል። ከዛ ተነስተን ነው የምትጸልዩ። ለምሳሌ ሕዝብ የለኝም ይላል እግዚአብሔር የሚል ሰው ምን ስላለየ ነው? ምን አለየም? ኪዳን አለየም። ኪዳን አለየም። እንደ ተወለድንና ልጆች እንደሆነን እንኳን ገና አላወቀም። ዘር እንደ ተካፈልን እንኳን ገና አላወቀም። ድሮ የእስራኤል ነቢያት ለእስራኤል ሕዝብ ይናገራሉና እንደዛ ነገሮች። ለምሳሌ በአዲስ ኪዳን የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው የሚሉ ሰዎች አሉ። በእኛ ኪዳን ከማቴዎስ እስከ ራእይ የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ያለ አለ? ኬታ መጣው? ወጥ ነው፣ አንድ ነው፣ ምንም የለም ስላለ የመግቦት ዘመናት ቅድም ባልኩት መጽሐፍ በቃለ ሕይወት አነጋገር ደግሞ ስፍረ ዘመናት ማወቅ የማይፈልጉ ሰዎች ለዚህ ነው። ደፍጥጠው ለመኖር ስለሚፈልጉ፣ በልተው ማጥናት ስለማይፈልጉ ወዘተም። በተረፈ አይ ትንቢትህ እንኳን ከኪዳንህ መነሳት አለበት። አንድ መጽሐፍ ቅዱስ አቀማመጥ ላሳያቸው። ሐዋርያት ሥራ ምዕራፍ 2 ላይ ቁጥር 41 ላይ ያለውን ቃል አውጣና እዚህ ላይ አሳያቸው። ሐዋርያት ሥራ ምዕራፍ 2 ቁጥር 41 መጀመሪያ ክርስትና ሲጀመር በዓለ ሃምሳ ሲሆን የመጀመሪያይቱ ቤተ ክርስቲያን 120 ሆነው ሲሰበሰቡ ከዛ በጥምቀት 3000 ሲጨመሩ ወዘተ መንፈስ ቅዱስ እንዴት አድርጎ ቤተ ክርስቲያን የምታካሄዳቸውን 4 ጉባኤዎች እንዴት በቅደም ተከተል እንዳስቀመጣቸው ከዚህ ፊት አይተናል። ይሄንን ቃል ለምንድን ነው እንደዚህ ሆነ? ቃሉንም የተቀበሉ ተጠመቁ። ወንጌል ሰበከ ጴጥሮስ፣ እናምናለን ያሉት ምን ሆኑ? ተጠመቁ። ከዚያስ በዚያን ቀን 3000 ያህል ነፍስ ተጨመሩ። ቀጥል በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ብሎ መንፈስ ቅዱስ እንደዚህ አድርጎ ነው ያስቀመጠው። ፕሮግራሞቹን የነበሩትን እነዚህ 4 ጉባኤዎች የሚባሉት ናቸው። የጥንቷ ቤተ ክርስቲያን ውስጥ ይፈጸሙ የነበሩ 4 ጉባኤዎች። መንፈስ ቅዱስ ግን እንዴት አድርጎ ቀደም ተከተሉ እንዳስቀመጠው የመጀመሪያው ጉባኤ ምን የሚል ነው? በሐዋርያት ትምህርት የሚል ነው። የመጀመሪያው ጉባኤ ከ4ቱ ምንድነው? በሐዋርያት ትምህርት የሚባለው የሐዋርያት ትምህርት the doctrine of apostles. They were continually and faithfully devoting themselves to the instruction of the apostles. So KJV ደግሞ ብታወጣ the doctrine of apostles በጣም በተከታታይ ባለማቋረጥ የሐዋርያትን ትምህርት ለመማር ይሄ 4ቱ ጉባኤዎች የምንላቸው ናቸው። ለምንድነው የመጀመሪያው ጉባኤ? ከእነዚህ የቤተክርስቲያን 4 ጉባኤ የሚባሉት ናቸው 4ቱ ጉባኤዎች። የመጀመሪያው ጉባኤ ለምንድነው የሐዋርያት ትምህርት ጉባኤ ሆኖ? ቀጥሎ ህብረት፣ ቀጥሎ እንጀራውን መቁረስ፣ ቀጥሎ ጸሎት። ለምንድነው የሐዋርያት ትምህርት መቅደም ያስፈልገው? ቀጥሎ ያሉት ነገሮች ምን? ፌሎሺፕ ህብረታችን፣ እንጀራውን መንቆርሰው፣ እምንጸልየው ከምን ትምህርት ተነስተን ነው? ከሐዋርያት ትምህርት፣ ከአዲሱ ኪዳን ትምህርት። የአዲሱን ኪዳን ትምህርት ያልተማረ የሐዋርያትን ዶክትሪን ቁጭ ብሎ ያልተማረ ሰው ህብረቱ የአይሁድ ህብረት ይመስለዋል። ከዛ በድሮ በለመደው የአይሁድ ህብረት ቸርቹን ሊያስኬደው ይፈልጋል እና እንጀራ መቁረስ ምን እንደሆነ አያውቅም። መጥቶ ብዙ ጥፋት ያጠፋል እና ጸሎቱ እንደ ብሉይ ኪዳን እየሆነ ያስቸግራል ቤተ ክርስቲያን ውስጥ። ከዚህ የተነሳ እግዚአብሔር ያስቀድመው የሐዋርያት ትምህርት፣ ህብረት፣ እንጀራውን መቁረስ በየጸሎቱ። እኛ የሐዋርያት ትምህርት ጉባኤ የሚባለውን ራሱ አንፈልገው።
እንደውም ብዙ ሰው ከኋላ ወደፊት ነው የሚያነበው። አንደኛ ምን በየጸሎቱ ይተጉ ነበር ነው እዚህ ላይ። አሁን ደግሞ ይዞሩ ነበር ነው ሰፈር ለሰፈር። ትምህርት ላይ ያልተመሰረተ ጸሎት ትደክማታለህ፣ ትለፋታለህ። አመዳም ሆኖ ከመቅረት ውጪ ምንም ትርፍ የለው። ጳውሎስ ንፋስን በከንቱ እንደሚጎስም ሰው በከንቱ አልጋደልም አለ። በእግዚአብሔር ቃል በአዲሱ ኪዳን ኮቨናንት ውስጥ ሆኜ ኪዳን ውስጥ ሆኜ እማልጸልይ ከሆነ ንጉሥ የሌለው ሕዝብ በፊቱ መልካም መስሎ የታየውን ሁሉ ያደርጋልና የሚሆነው አየሩ መጎሰም በቃ ዝም ግብ የለው ውጤት የለው። ከዛ ምን ትሆናለህ? ጥያቄ በጥያቄ ኮንፊዥን። ምንድነው እኔ ጸልያለሁ በቀደም ራሱ የሆነ አገልጋይ ና ብሎኝ አውጥቶኝ ጸልዮልኝ በቃ ውጣለኝ ግን አልወጣውም እያልክ ቀን ያልፋል፣ ጊዜ ያልፋል፣ ብክነት ነው የሚሆን። አንተ ማን ነህ? እኔ ማን ነኝ? እኔ ስጸልይልህ ልዩ ፌቨር የምታገኘው፣ አንተ ስትጸልይ ምንም ፌቨር የማታገኘው እኔ ማን ነኝ? አንተ ማን ነህ? ያሰብከው እንደ ኦሪቱ ነው። በኦሪቱ ዘመን የሰው ልዩነት አለ። የአካል ውስጥ ብልቶች ስራ ሳይሆን ያለው ያን ጊዜ ሰው ራስ፣ ሰው ብልት ሆኖ የሚሰራበት ነው። በአዲስ ኪዳን ግን ራስ አንድ ነው። ሁሉም ምኖች ናቸው? ብልቶች ናቸው። ከዛስ ብልቶች ሁሉ በመንፈስ ቅዱስ ጅማትነት እየተጋጠሙ ወደ እርሱ ራስ ወደሚሆነው ምን ይሆናሉ? ያድጋሉ። እንዴ አንተ እኮ ማለት ከሆነ አገልጋይ ጋር እበላለጣለሁ ብለህ በእውቀት ልትበላለጥ ትችላለህ፣ በአገልግሎት ልትለያይ ትችላለህ፣ በጾታ ልትለያይ ትችላለህ፣ በስም ልትለያይ ትችላለህ። በተረፈ በክብር በኪዳን በልጅነት በእግዚአብሔር ዘንድ ባለ ስፍራ ወዘተ ፖዚሽናል ትሩዝ ውስጥ ግን መጣ አንተ የተነጻጸርከው ከወንድም ከሊ ጋር አይደለም። ሁላችንም ፖዚሽን የተደረግነው ከማን ጋር ነው? ከክርስቶስ ጋር። በዘመን ማንን በልጠው ምንድነው እንደዚህ እንድናስብ ያደረገን ሲባል ግን የኪዳኑን ልዩነት ጠንቅቆ አለማወቅ። ይሄን ያወራበት ምክንያት የብሉይ ኪዳኑ ነቢይ ዋነኛ ስራው ሕጉን ማስተማር ከሆነ የአዲስ ኪዳኑ ነቢይ ዋነኛ ስራው ምኑን ማስተማር ነው? አዲስ ኪዳንን፣ ጸጋውን፣ መስቀሉን፣ ደሙን፣ ትንሣኤውን ማውራት ነው። ለዛ ጥቅሶች አይተናል። ሁለተኛ ነገሥት አውጣላቸው ምዕራፍ 17 ቁጥር 13 እግዚአብሔርም ከክፉ መንገዳችሁ ተመለሱ ይላቸዋል። ያኔ ለእስራኤል ልጆች ነቢዩም እንደሚላቸው ተመለሱ፣ ለአባቶቻችሁም እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን ትእዛዜና ሥርዓቴን ሕጌን ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። እግዚአብሔር በነቢያቱና በባለ ራእዩ ሁሉ ለእስራኤል ልጆች የሚመሰክረው ምን ብሎ ነበር? የሚያስተምረው ምን ብሎ ነበር? በባሪያዎቼ በነቢያት የላኩላችሁን ትእዛዜና ሥርዓቴን ሕጉን ሁሉ ፈጽሞ አድርጉ እያለ በባለ ራእዩና በነቢያቱ ሁሉ ይናገር ነበር። ዳንኤል ምዕራፍ 9 ቁጥር 10 አውጣላቸው። እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም እንዳይሰሙ ፈቀቅ ብለዋል፣ በእርሱ ላይ ኃጢአት ሰርተናልና በእግዚአብሔር ባሪያ እችን ነው ፈልገው በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላና እርግማን ፈሰሰብን ይላል። ነቢዩ ነው የሚያወር። እስራኤል የሙሴን ሕግ እንዲጠብቁ ነው የሚያስተምሩት ነቢያት። የብሉይ ኪዳን ነቢያት ሁለተኛው ስራቸው እንደ አገርም ለአገር ለሕዝብ ለመሪዎች ለካህናት ከእንደገና ደግሞ ለግለሰቦችም ከእግዚአብሔር ዘንድ ምሪትን መስጠት፣ አቅጣጫን መስጠት። አንድ ንጉሥ ጦር ሜዳ ልውጣ ብሎ ሲጠይቅ ነቢዩ እግዚአብሔርን ይጠይቅና ውጣ ይልሃል ወይም ደግሞ አትውጣ ይልሃል እያለው ማለት ነው። የብሉይ ኪዳን ነቢያት ይህንን አገልግለዋል። ለምን? መንፈስ ቅዱስ በሁሉም የእስራኤል ልጆች ውስጥ ሊኖር አይችልም። ትንቢት ግን ተነግሯል። ወደፊት ግን በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ የሚል አዲስ ኪዳን ተስፋ አለ። አሁን ሁላችንም ውስጥ መንፈስ ቅዱስ እንዳለ ያን ጊዜ ግን እስራኤልን መጽሐፉ ምን ይላል? በስጋ የሆነውን እስራኤልን ተመልከቱ። አንድ ሰውዬ መንፈስ ውስጡ ካለው መንፈስ በላዩ ላይ ከመጣበት ብርቅ ነው። እሱ ነበረ እስቲ ቆይ ልጸልይላችሁ የሚለው እና ምሪትን ለመስጠት እግዚአብሔር ተጠቅሞባቸዋል። ጥቅስ እናውጣ። አንደኛ ሳሙኤል 22 ቁጥር 5 ነቢዩ ጋድም ዳዊትን ተነስተ ወደ ይሁዳ ምድር ሂድ እንጂ በአምባ ውስጥ አትቀመጥ አለው። ዳዊትም ተነስቶ ወደ ሄሬት ዱር መጣ። አሁን ነቢዩ ጋድ ዳዊትን ምን እየሰጠው ነው? ምሪት እየሰጠው ነው። ዳዊት በዚያ አትቀመጥ፣ ተነሳና ሂድ።
ይለዋል። ከዛ ዳዊት ተነስቶ ወደ ሄሬት ሄደ። ምሪት ይሰጣሉ። አንደኛ ሳሙኤል 15:1 ሳሙኤልም ሳኦልን አለው በሕዝቡ እስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። ቀጥለው ምሪት ይሰጠዋል። የሠራዊት ጌታ እግዚአብሔር እንዲህ አለ፣ እስራኤል ከግብፅ ወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደ አማሌቅን ምታ፣ ያላቸውን ሁሉ ፈጽማ አጥፋ፣ አትማራቸውም። ያው የሚሰብከው የብሉይ ኪዳን ነቢይ አይደለም? ምን ብሎ ነው? ማራቸው፣ ይቅር በላቸው ይላል። ምንድን የሚለው የብሉይ ኪዳን ነቢይ? ትንቢቱ ከምን ተነስቶ ነው? ከኪዳኑ ከሕጉ ተነስቶ ነውና እስቲ አስቡ። ይህን የመሰለ ነቢይ ሳሙኤልን የመሰለ ምን ብሎ እንደሚያወራ ሰው። አሁንም ሄደ አማሌቅን ምታ፣ በሰይፍ ጨርግዳቸው እንደማለት። ያላቸውንም ሁሉ ፈጽማ አጥፋ ማለት ልጆች፣ ሚስቶች፣ ከብቶች፣ ቤቶች፣ ምኖች ሁሉ አትማራቸውም። ኪዳኑ ነው እንግዲህ። ወንዱና ሴቱን በእኛ ዘመን አነጋገር ምንድን ነው? የንጹሐን እልቂት፣ ንጹሐን ጄኖሳይድ ምናምን ነው ምንለው። ሕጉ ነው። በብሉይ ኪዳን እንደዛ ነው። ወንዱና ሴቱን፣ ብላቴናውን፣ ይሄ መሮጥ የጀመረ ልጅ ማለት፣ ሕፃኑን እንዲት አቅፋ ያዘችውን ማለት። አያሳዝን? ምንም በማያውቀው ብላቴናውና ሕፃኑን፣ በሬውንም በጉን። አሁን በግ ምን አረገ? በሬ ምን አረገ? እስቲ ሕጉ ነው በሉ። ሕጉ ነው። ግመሉን፣ አህያውን። ግመል በምን ለምን እየሞተ እንደሆነ በማያውቀው ሁኔታ የእስራኤል ልጆች እንዲገሉት ታዘዘ። ግደሉ ይላል። አሁን ነቢዩ ሳሙኤል ለሳኦል ምን እየሰጠው ነው? አቤት ምሪት እየሰጠው ነው። እንደነገሰ ወይም ስልጣን እንደያዘ ምን ማድረግ እንዳለበት። መጀመሪያ የምታደርገው አማሌቅ የሚባልን ሕዝብ ታጠፋለህ። አማሌቅ ድሮ እስራኤል ልጆች ከግብፅ ሲወጡ መንገድ ላይ ከጀርባ ሆኖ የመታቸው ነው። እኔ ቂም ይዣለሁ እንደማለት ነው። እግዚአብሔር አትልቀቃቸው፣ አጥፋቸው አለ። አንዳንድ ጊዜ ደግሞ ግለሰቦችም እንደ ሀገር፣ እንደ ቤተ መንግስት፣ እንደ ጦር፣ እንደ በትልቅ ደረጃም ሳይሆን ግለሰቦችም ወደ ነቢያት ሄደው ራእይን፣ ትንቢትን ይቀበሉ ነበረ። ለምሳሌ አንደኛ ሳሙኤል 9:9 ላይ አለ። ግን አንደኛ ነገሥት 22 ቁጥር 7 ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚህ አይገኝምን አለ። ባጭሩ ንጉሥ ኢዮሳፍጥ ወደ ጦርነት መውጣት ፈልጓል። እሱ የይሁዳ ንጉሥ ነው። ቀጥሎ ደግሞ የእስራኤል ንጉሥ አለ፣ የሱ ባልደረባ። ያኛው ጦርነት መውጣት ፈልጓል። ይሄኛው ደግሞ አግዘኝ ተብሎ የተጠራ ነው። ግን ምሪት የሚሰጠን ነቢይ፣ ይሄን ጦርነት ኑጣ ሌላ ነቢይ የለም እያለ ይጠይቃል ኢዮሳፍጥ። እና ምሪት ተሰጠው። በዚህ ምሪት መሰረት ያ ምሪት መስማት የማይፈልገው ንጉሥ ሲጠፋ ታየዋለ። ይሄ ምሪት የሚጠይቀው ንጉሥ ደግሞ ሕይወቱን ሲያተርፍ ታያለ። አንደኛ ሳሙኤል 9:9 እሱንም እናነበው። ዛሬ ነቢይ የሚባለው አለ። በዛን ጊዜ ማለት ነቢይ የሚል አዲስ ስያሜ ተጀምሯል። ቀድሞ ግን ምን ይባል ነበር? ቀድሞ ባለ ራእይ ይባል ነበርና አስቀድሞ በእስራኤል ዘንድ ሰው፣ ማንኛውም ግለሰብ እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለ ራእይ እንሂድ ይል ነበር። ስለዚህ በእስራኤል ዘንድ ሰዎች የሆነ ነገር ለማድረግ ሲፈልጉ ነገሩ ግልጽ አልሆን ሲላቸው ሄደን ምን እንጠይቅ ይላሉ? እስቲ ባለ ራእይ ሄደን ጠይቅ ይላሉ። ምናልባት ሰይጣንም ከዚህ ጉረጅ ይመስለኛል ጠንቋዎች በየሰፈሩ የሚያስቀምጠው። እስቲ በዚህ ጉዳይ ላይ እሳቸው ምን ይላሉ? መንፈሱ ምን ይላል? ዛሩ ምን ይላል? እንትኑ ምን ይላል እያሉ እንደሚሄዱት ማለት ነው ሰዎች። ይሄኛው ግን የእስራኤል አምላክ ነው፣ መንፈስ ቅዱስ ነው፣ ምሪትን ይሰጥ ነበረ። ሶስተኛ የብሉይ ኪዳን ነቢይ ስራ፣ ለእስራኤል ልጆች መዝሙር እየጻፉ ይሰጡ ነበር። የሚዘምሩትን መዝሙር፣ በአደባባይ የሚዘምሩትን፣ በቤተ መቅደስ የሚዘምሩትን፣ በተለያየ ጊዜ የሚዘምሯቸውን መዝሙሮች ይሰጡ ነበር። እየጻፉ ይሰጡ ነበረ። እንግዲህ ለመጀመሪያ ጊዜ መዝሙር ጻፉና አጥኑ ያለው ማን ነው? መጀመሪያ ጊዜ መዝሙር እቺን ጻፍ ህዝቡን ማስጠናቸው ብሎ መዝሙር አጽፎ ማስጠናት የጀመረው ማን ነው? አቤት ሙሴ ነው? እግዚአብሔር ነው። እግዚአብሔር የእስራኤል ልጆች ከግብፅ ከወጡ በኋላ ከተሻገሩ በኋላ ብዙ ከሄዱ በኋላ ባህሩንም ካለፉ በኋላ ሙሴ አሁን ይህንን መዝሙር ጻፍ ለእስራኤልም ልጆች አስጠናቸው ብሎ እግዚአብሔር የደረሰው ድርሰት ነው። እሱ ባይዘው እግዚአብሔር የደረሰው ድርሰት ነው። እንደው እግረ መንገዴን ለማንኛውም መዝሙር ደብተር መጽሐፍ ቅዱሳዊ ነው። እሺ መዝሙር ደብተር መጽሐፍ ቅዱሳዊ ነው። አሁን ደግሞ ቴክኖሎጂ ዘመኗል። ሞባይላችሁ ላይ መዝሙር አፕሊኬሽን ምናምን ጫኑ።
መዝሙር ደብተሮች አሉኝ ብዙ ከድሮ ጀምሮ ኦርቶዶክስ ውስጥ ያሉ ይሄን የሚያካክል አለ። ከዛም ከወጣን በኋላ ደግሞ ማአት መዝሙር ደብተር አለኝ። በነገራችን ላይ አንድ አይደለም ያለ ድሮ የተጻፈ አለ። አሁንም ደግሞ አለችኝ አንድ መዝሙር ደብተር። ከሷ ላይ ደግሞ በፎቶ አንስቼ አሁን እዚህ ውስጥ በፎቶ ያነሳዋቸው በእጄ የጻፍኳቸው ብዙ መዝሙሮች አሉ። ኦሮምኛ ስዘምር ሰምታችኋል። እኔ ብልጥ ነኝ ምን አረጋለሁ ሳባውን እንትኑን ስለማላቀው ላቲኑ እንዳላበላሽ የሰው መዝሙር ብዬ በአማርኛ ፊደል ጽፌ ከዛ በኋላ ማአት መዝሙር ነው ያለኝ በሳባ ፊደል ጽፍና ከዛ ካጠጋ ደግሞ ምን ማለት እንደሆነ እንዲገባኝ ትርጉሟን አጽፍና ከዛ አርብ ስዘምር ሉፈዞ ይሰማል። አይችልም እኔ የምዘምረው መዝሙር አይችልም ፕሮናንሴሽኑ ሁሉ አትቀረኝ ምን አትቀረኝ ፕሮናንሴሽኑ ነው አይደል? አሪ ዘማሪ ነኝ ኦሮምኛ። አየ እንደዛ አርጋ አጠና መዝሙር ደብተር መጽሐፍ ቅዱሳዊ ነው። አሁንም ይችን መዝሙር ለእናንተ ጻፉ አለ እግዚአብሔር እኮ ነው። አውጡ መዝሙር ደብተር አለ አውጡ አለና ከዛ እስራኤል ልጆች ጻፉ ተባሉ። የግጥሙ ደራሲ ማን ነው? አሁንም ይችን መዝሙር ለእናንተ ጻፉ ለእስራኤል ልጆች አስተምሯቸው ይችን መዝሙር በእስራኤል ላይ ምስክር ትሆንልኝ ዘንድ በአፋቸው አድርጓት። አሁን መጀመሪያ መዝሙሩን ምን አድርግ አጽፋቸው። ከዛስ በኋላ ያጥኑት በምናቸው ላይ ይሁን በአፋቸው ማለት ምን ማለት ነው? መዝሙሩን በቃላቸው ያዙት እንጂ ዝም ብሎ እኛ ስንዘምር መጨረሻውን ፊደል እየጠበቁ ግጥሙንም መልእክቱንም ሳያውቁ እወድሃለሁ ስንል ማያውቅ አለ መዝሙር አለው አርጌ ይላል መጨረሻው ተከተል ጋራ እንደሱ ጻፍ አጥና መዝሙር ደብተር መስት ነው። እስቲ የእግዚአብሔርን መዝሙር ይሁት እግዚአብሔር መጀመሪያ እግዚአብሔር ጻፉ አላቸው። ሙሴ አቤት ሕዝቡ ሁሉ ጻፈን መዝሙር አቤት የግጥሙ ደራሲ ያህዌ ጀሆቫ እስራኤል አምላክ ወይ መድኃኒዓለም። ቁጥር 1 ሰማያት ሆይ አድምጡ። ያው መቼስ እግዚአብሔርን የሚያክል አምላክ እንደዚህ ብሎ ካልጀመረ ሰማያት ሆይ አድምጡ እኔም እናገራለሁ ምድርም የአፌን ቃሎች ትስማ። መዝሙር እኮ ነው ዜማው የሚሰጣቸው ያጠኑታል ማለት ትምህርቴን እንደ ዝናብ ትፈሳለች ነገሬ እንደ ጠል ትንጠባጠባለች በለምላሜ ላይ እንደ ጤዛ በሳርም ላይ እንደ ካፊያ የእግዚአብሔርን ስም እጠራለሁና ብላችሁ ጻፉ ይላል እግዚአብሔር። ጻፉ ያጻፈን የእግዚአብሔርን ስም እጠራለሁ በሉ ትጽፋለህ። የእግዚአብሔርን ስም እጠራለሁ ለአምላካችን ታላቅነት ስጡ በሉ ጻፍ። ማን ነው የሚያጽፈው? እግዚአብሔር ይሄ ኩንዱ ኩራቱ ደስ ሲል ጻፍ። ለአምላኬ ዘምራለሁ በል ጻፍ። ባር ከፍያ ያሳለፍኩ ላዘምር ጻፍ እየተባለ ይጽፋል። ግጥሙን የሚደርሰው እግዚአብሔር ነው። ይሄን ይመስላል። በቃ በጣም የሚገርም ነው። የከበደ ይላል መጨረሻ ላይ ያው ህጉ አይደለ እንግዲህ ህጉ ነውና ማብቂያው አካባቢ ግጥሙ ማብቂያ ላይ ቁጥር 39 ምን ይላል መሰላችሁ? አሁን ምን ብቻዬን እንደሆንኩ መዝሙሩ ነው። እሺ ከኔም በቀር አምላክ እንደሌለ እዩ። እኔ ገድላለሁ አድንማለሁ። ምርጥ መዝሙር። እኔ እመታለሁ ፈውስማለሁ፣ ከእጄ የሚያድን የለም። እጄ ወደ ሰማይ ዘረጋለሁ እንዲህ እምላለሁ፣ ለዘላለም እኔ ሕያው ነኝና የሚንበገበግ ሰይፌን እስለዋለሁ፣ እጄም ፍርድን ትይዛለች። ሁሉ በመዝሙር የተገለጠ ቁጣ በቀል ሁሉ ነው እንግዲህ መጨረሻ ኢየሱስ ላይ የሚወድቀው። ክብር ለኢየሱስ ይሁን። ያም ሆነ እግዚአብሔር ግጥሙን አጽፏል። እንዲህ አይነት ነገሮች ነቢያትም ስራቸው ነበረ። ለእስራኤል ልጆች አምላካቸውን ጀሆቫን አምላካቸውን ያህዌን የሚያመሰግኑበት መዝሙር ያቀብሉ ነበረ። አንደኛ ዜና 25 ከ1 እስከ 3 ዳዊት ብዙ አይነት ጸጋዎች በላዩ ላይ አሉ። ንግስና አለበት። ከሁሉ በላይ ደግሞ ምንድነው? ዳዊት ቤት ነብይ ነው። ሐዋርያት ሥራ መጽሐፍ ላይ እንደተናገረ ነብይ ነበርና ብሎ እንዳለ ዳዊትና የሰራዊቱ አለቆችም ከአሳፍና ከኤማን ከኤዶታን ልጆች አሳፍ ደግሞ ወጣት ልጅ ነው። ወጣት ነው ግን በጣም የመዝሙር ጸጋ በላዩ ላይ ያለበት ሰው ነው። ከመዝሙረ ዳዊት መጽሐፍ ውስጥ ከመዝሙር 72 በኋላ ብዙ ግጥሞችን የጻፈው አሳፍ ነው። ከኤማን ከኤዶታን ልጆች በመሰንቆና በበገና በጸናጽል ትንቢት የሚናገሩትን ሰዎች ለማገልገል ለዩ።
እነዚህ ትንቢት የሚናገሩ ሰዎች በምን የሚናገሩ ናቸው? በመሰንቆ፣ በበገና፣ በጸናጽል ትንቢት የሚናገሩ ሰዎች ለማገልገል። በአገልግሎታቸውም ስራ የሰሩ ሰዎች ቁጥር ይህ ነበረ። ከአሳፍ ልጆች ዘኩር፣ ዮሴፍ፣ ነታንያ፣ ሽሬላ። እነዚህ የአሳፍ ልጆች በንጉሱ ትእዛዝ ትንቢት ከተናገረው ከአሳፍ እጅ በታች ነበሩ እያለ ይናገራል። ቁጥር 6 ላይ እነዚህ ሁሉ በእግዚአብሔር ቤት በጸናጽል በበገና በመሰንቆ ይዘምሩ ዘንድ በእግዚአብሔር ቤት ያገለግሉ ዘንድ በአባታቸው እጅ በታች ነበሩ። ከአባታቸው በታች ሆነው እየዘመሩ የሚያገለግሉ ነቢያቶች ናቸው። የእስራኤል ልጆች የእነዚህን ሰዎች መዝሙር ነበር የሚያጠኑት። በአሳፍ እንግዲህ አይተናል። አሳፍ ከመዝሙር 72 በኋላ ሲዘምር አይተናል። እነዛን ሁሉ መዝሙሮች የእስራኤል ልጆች የሚያጠኑት እነዚህ ተመርጠው እየወጡ ግን በሙዚቃ መሳሪያዎች ትንቢት እየተናገሩ የሚዘምሩ ሰዎች ናቸው። የእስራኤልም ልጆች የእነዚህን ሰዎች መዝሙር በመዘመር የታወቁ ነበሩ። አንደኛ ሳሙኤል 10 ቁጥር 5 ከዚያም በኋላ የፍልስጤማን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ ይለዋል። ሳሙኤል ለሳኦል ነው የሚነግረው። ወደዚያም ወደ ከተማይቱ በደረስክ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታ መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል። የእግዚአብሔር መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ ይላል። እነዚህ ነቢያት ሲጓዙ ሁሉ ምን ይዘው ነው የሚዞሩት? አቤት ከበሮ፣ በገና፣ እምቢልታ፣ መሰንቆ ይዘው እያረጉ እየዘመሩ የሚሄዱ ናቸው። ስለዚህ የእስራኤል ልጆች አብዛኛው በአምልኮ ስፍራ ላይ በቤተ መቅደሱም በተለያየ ቦታ የንጉሥ ዳዊትን መዝሙር ጨምሮ ዳዊት ነቢይ ስለሆነ ማለት ነው፣ ነቢይ ነው መጽሐፍ እንደሚናገር የነ አሳፍን መዝሙር የነ ቆሬ ልጆችን መዝሙር ይዘምሩ ነበር። እንዲህ አይነት ነቢያቶች ነበሩ። አንዱ በመዝሙር ማገልገል ስራቸው ነበር። ስለዚህ ምንድን ነው ማለት ነው? እግረ መንገድ ቃል የምናስተምር ሰዎች፣ ትንቢትም አለን የምንል ሰዎች፣ በውስጣችን ትንቢት ደጋግሞ የሚመጣብን ሰዎች መዝሙር በመዘመርም ባለጠጎች ልንሆን ያስፈልጋል። ትምህርት ይሰጠናል አይደል? መዝሙር በጣም ወሳኝነት አለ። መዝሙር ከእግዚአብሔር ነው። እግዚአብሔር የሌለበት ሙዚቃ መሳሪያ ሲሆን እሱ ነው ክፉ እንጂ ሙዚቃ መሳሪያ በራሱ ክፋት የለውም። ምክንያቱም ሰዎች ብዙ ጊዜ የሚጠቅሱት ምንድነው? ለመጀመሪያ ጊዜ የሙዚቃ መሳሪያን የሰሩት የማን ልጆች ናቸው? የማን ናቸው? የቃየን ዘሮች ናቸው አይደል? ግን እሱ ሰውዬ በውሃ ጥፋት ዘር ማንዘሩ አልቋል። ምንድነው ሲባል እግዚአብሔር የለሽ ሙዚቃ ማለት ነው። እና እሱ ከዛ በኋላ ግን በመናነባቸው ውስጥ አንዱ ታላቅ ነቢይ እግዚአብሔር እንደ ልብ ያለው ዳዊትን የምናውቀው በምኑ? አቤት በአውታሩ ነው፣ በዝማሬው ነው፣ መዘምራንን በማደራጀት ነው። በጣም በመዝሙር ልቡ የተሞላ ግን ንጉሥ ነው። አይገርምም? ንጉሥ ነው ሲዘምር ግን ነፍስ አይቀርልም። ሰዎች እስኪ ንቆት፣ የገዛ ሚስቱ እስክትንቀው ምንድነው? ቅድም እንደዛ የሚያደርግ ሰው ፊት አንተ የእስራኤል ንጉሥ ተከብራ አትቀመጥም? ለነገርየው ቅናትም ጭምር ነው። ሴቶች በዙሪያው ስለነበሩ በደም ታሪኩን ስታጠኑ በዳዊት ዙሪያ ነበሩና ምን እንደውም ሳኦል እኮ የዳዊት ጠላት የሆነበት ምክንያት ያ ነው እንደዛ ነውና የሚያጨበጨቡ ሲበዙ ማለት ነው። እንደዛ ሲሆንለት ኤኒዌይስ ሴትዮዋ እንደዛ ተቃወመችው። አንተ የእስራኤል ንጉሥ ሆነህ ሳለ ተከብራ አትቀመጥም? ምንድነው እስራኤል ሴቶች ፊት ጭን እስኪታይ እምቡር የምትለው አለች። እኔ ከየት ተነስቼ የት ጋር እንደመጣሁ እኔን የማውቀው እግዚአብሔር ያደረገለትን ስለሚያውቅ በጭራሽ እዚህ ጋር ደርሳለሁ የእስራኤል ንጉሥ ሆናለሁ ብሎ በህልሙም በውንም አስቦ የማያውቅ ምስኪን ሰው። ቤተልሔም የምትባል የገጠር አውራጃ ውስጥ ከብት አርቢ ነው፣ አለቀ። ከዛ ውስጥ አምጥቶ ነው ቁጭ አደረገውና አንዳንድ ጊዜ እኮ መዝሙርህና እንባህን የሚጨማምርብህ ነገር ብዙ ነገር ስታስብ የተደረገልህ ምሕረት ብዛቱን ስታስብ፣ ይቅርታውን ስታስብ፣ መሸከሙን ስታስብ ትቀየራለህ አይደለም? እሱ ነው። እግዚአብሔር ይመስገን። ይሄ ነው አራተኛውና ዋነኛ ስራቸው። ይሄን አጥንተን ነው የምንሄደው። ትልቁ ስራቸው ለእስራኤል ልጆች ለእግዚአብሔር ሕዝብ ለሆነው ለእስራኤል ልጆች መማለድ ነው፣ መጸለይ ነው። ትልቁ ስራቸው ቋሚ ስራቸው ነው መጸለይ። ለሕዝቡ ይጸልያሉ። እስራኤል ከፋም ለማም በእግዚአብሔር ላይ አመፀም ተስተካከለም የነሱ ትልቁ ስራ ለእስራኤል ልጆች መጸለይ ነው። ለኪዳኑ ሕዝብ መጸለይ ነው። ጥቅስ አንደኛ ሳሙኤል 12:23 ከቁጥር 19 ልጀምርላችሁ። ባጭሩ ምንድነው? እግዚአብሔር የእስራኤል ንጉሥ
ሳሙኤል ደግሞ የእስራኤል ፈራጅ ሆኖ ኖሩ። በሙሴ አማካይነት ከግብፅ ከመጡ በኋላ እስራኤሎች ንጉሥ የላቸውም። በሳሙኤል ዘመን ደግሞ ንጉሡ እግዚአብሔር፣ ፈራጁ ሳሙኤል ሆኖ ነው የኖሩት። ከዛ ግን የእስራኤል ልጆች መጡና ሳሙኤልን እንዲህ አሉት፣ ንጉሥ አንግስልን። ንጉሥ ብቻ አንግስልን እኮ አይደለም፣ ጥያቄው ሲያስጠላ እንደ አሕዛብ ሁሉ አሉ። በፊታችን የሚወጣ የሚገባ ማለት ቁመቱ ረጅም ደረቱ ሰፊ ማለት ነው። ንጉሥ አንግስልን አሉት። ሳሙኤል ከፋው። የእስራኤል ንጉሥ ከግብፅ ከወጡበት ዘመን ጀምሮ እግዚአብሔር ብቻውን ነበረ። ሳሙኤል ጋር መጥተው ግን እኛ እንደዚህ ማይታይ ንጉሥ ሳይሆን እንደ አሕዛብ ደግሞ በፊታችን የሚወጣ እግዚአብሔር ሆይ አፋችንን ጠብቅ፣ መዘባረቅ ዝም ብሎ እኮ ንጉሥ አንግስልን ቢሉ ይሻላል። እንደ አሕዛብ በፊታችን የሚወጣ የሚገባ ንጉሥ አንግስልን። አኬ የፈለጉት ያ ነው። ረጅም መለሎ፣ ደረቱ ሰፋ ያለ፣ ቁመቱ መለሎ ምናምን አይደለ? እንደዛ አይነት ሰው መጣና ሾመላቸው። ሲሾምላቸው ግን እንደዚህ ነው፣ በመዓቴ ሾሜዋለሁ፣ በመቅሰፍቴ በቁጣዬ ደግሞ ሽርኋለሁ። ሳሙኤል ሲከፋ እግዚአብሔር አትከፋ አለው። የናቁት አንተን አይደለም፣ እኔ ንጉሥ እንዳልሆንባቸው የናቁት እኔን። ለዚህ ምን አይነት ሰው እንደምሾምላቸው ነው ያውቃለዋል። እና ደግሞ ንጉሡ ሲሾም በሕዝቡ ላይ የሚያወጣውን አዋጅ ወይም የሚያወጣውን ፖሊሲ ትነግራቸዋለህ። ንጉሡ ምን እንደሚያደርጋቸው ንገራቸው። ወንዶች ልጆቻቸውን ለውትድርና እየመለመለ ለጦርነት እንደሚማግር ንገራቸው። ሴቶች ልጆቻቸውን ሊጥና ብሲት እያስቦካ እንጀራ እንደሚያስጋግራቸው፣ እየመጣ ከከብት ከበግ ከምን እየነዳ እንደሚያዝ ንገራቸው። ሕዝቡ ሁሉ ይሁን አሪፍ ነው አሉ። በኢየሱስ በቃ ሰው ሲፈታ እስቲ እረፍ በአምላክ ሲባል እኔ ማረፍ ደስ አይለኝ። እስቲ ቀንበሩን ጣለው፣ እኔ ተጨማሪ ቀንበር ነው የምፈልገው። መጽሐፍ ነው ይሄንን የሚናገር። እረፉ አልኳቸው፣ ማረፍን ግን እምቢ አሉ። ማረፍን እምቢ አሉ እና ሳሙኤል አነገሰባቸው። የንጉሡንም ትእዛዝ ነገራቸው። ከዛ በኋላ ትንሽ ጥፋት በሕዝቡ ላይ መጣ። ሕዝቡ ሁሉ እያለቀሱ እንግዲህ ወደ ሳሙኤል መጡ። ቁጥር 19 ላነብላችሁ። ሕዝቡም ሁሉ ሳሙኤልን ንጉሥ በመለመናችን በኃጢአታችን ሁሉ ላይ ይህን ክፋት ጨምረናል፣ እንዳንሞት ስለ ባሪያዎች ወደ አምላክ ወደ እግዚአብሔር ጸልይ አሉት። ሳሙኤልም ሕዝቡን አለ፣ አትፍሩ፣ በእውነት ይህን ክፋት ሁሉ አደረጋችሁ። ነገር ግን እግዚአብሔር በፍጹም ልባችሁ አምልኩት እንጂ እግዚአብሔርን ከመከተል ፈቀቅ አትበሉ። ምናምንቴ ነውና የማይረባን የማያድን ከንቱን ነገር ለመከተል ፈቀቅ አትበሉ። እግዚአብሔር ለእርሱ ሕዝብ ያደርጋችሁ ዘንድ ወዷልና። እግዚአብሔር ስለ ታላቅ ስሙ ሕዝቡን አይተውም። ስለ እናንተ ይሄ አሽሙር ነው። እንደናንተማ ቢሆን እንደማለት ግን ስለ ታላቅ ስሙ የእስራኤል አምላክ የአብርሃም የይስሐቅ ያዕቆብ አምላክ የሚለው ማለት ነው። መጨረሻ ደግሞ በዳዊት ዘመን የዳዊት አምላክ የሚለው ሲጨመር አራቱ አባቶች የእስራኤል አባት የምንላቸው አብርሃም፣ ይስሐቅ፣ ያዕቆብ የተስፋው ቃል፣ ዳዊት የንጉሱ ግንድ። እግዚአብሔር ስለ ታላቅ ስሙ ሕዝቡን አይተውም። ደግሞ መልካሙንና የነቢዩ ሥራ መልካሙንና ቅኑን መንገድ አስተምራችኋለሁ። አንድ የነቢዩ ሥራ መልካሙንና ቅኑን መንገድ አስተምራችኋለሁ አንድ እንጂ ሌላ ሥራውን ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ። ይሰማል። አንድ አስተምራችኋለሁ፣ ሁለተኛ ደግሞ ስለ እናንተ መጸለይን ምን አለልም ባጭሩ አላቆምም።